በጣም አመሰግናለሁ። ሶስት ነገሮች ላይ ማተኮር ፈልጋለሁ። መጀመሪያ ምን እንደተሰማኝ የዚህ ክፍለ ሀገር ተወላጅ ነኝ። እዚህ ክፍለ ሀገር ተወላጅ እንደመሆኔ እዚህ እንደማደጌ አሁን ይሄን ሳይ ምን ተሰማኝ የሚለውን ነገር ማንሳት ፈልጋለሁ። ትላንት ያየነው ሀረና ብሉቅ አባቴ ታላቅ ወንድሜ ትግል ያረጉበት እኔ ከብት የጠበቅኩበት ቦታ ነው። የባሌ ደኖች የነጻነት ተዋጊዎችን ሽፋን በመስጠት ብዙ ዘፈኖች አሉ። እንደ አንድ ትግል አካል ነው የሚቆጠሩት እና ስናድግ ከዚህ ጋር ነው ያደግነው። አሁን ምን ተቀየረ ነው ወደዛ ነው የሚሄደው። ጠቅላይ ሚኒስትሩ ለጠየቁት ጥያቄ የሁሉ ሀብት ያለ ለምንድን ነው ያላደግነው የሚለው ከውጪ ስንገባ አግኝተውን በሁለት ሳምንት መሰለኝ እንደገና ጠርተውን ቪዲዮ አሳዩንና ያቻባን እንደዚህ አርጌ መቀየር ፈልጋለሁ አሉ። ከዛ ሸራተን ሄደን ገመገምንኛ ከመሪዎቻችን ጋር እኛ ምናውቀው ፖለቲካ ነው ስለ ፖለቲካ ነው። ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ እና እኛ ምናውቀው ስንት አመት ያደግንበት ሰልፍ ተርሚኔሽን ኢምፓየር የኦሮሞ ነጻነት ምናምን ነው ሁሉ ተው ስለ እድገት አወሩና ከዛ ወዲህ ሳይ ይሄ አቋማቸው ኮንሲስተንት ነው። እንግዲህ ከኛ በምንድነው የሚለየው? ከዚህ በፊት ከነበሩት መሪዎች የሚለየው ምንድነው? የይታ ጉዳይ ነው። ማይንድሴት እሳቸው ማይንድሴታቸው ዴቨሎፕመንታሊስት ነው። ሀብት በመፍጠር እኔ ባሌን ዛፉን እንደ ዛፍ እንደኛ ድጋፍ እንጂ እንደ ሀብትም አይቻል አውቅም። ሶፍመርም 8ኛ ክፍል ጂኦግራፊ አስተማሪ አምጥቶ አሳይቶናል። ሀብት ይሆናል አይደለም አንድ የኢትዮጵያ አንዱ ወንደር የሚለው ነው እንጂ ሀብት ሆኖ የኢትዮጵያ እድገት አካል ይሆናል በሚል አላየንምና የተቀየረው ነገር እርሶ መጽሐፍ ቻፕተር 1 ላይ አለ። የኢትዮጵያ የመቆርቆዝ ትልቁ ፋክተር የይታ ነው ይላል እና ማይንድሴት ከሌለ ፓራዳይም ሺፍት አይኖርም። እኔ ብልጽግና ሲመሰረት እንዴት እንደተደሰትኩ ልነግራችሁ አልችልም። ያደኩበት ድርጅት በጣም ወደዋለሁ አልዋሻችሁም። ግን አይ ዋንት ቱ ሺፍት ፓራዳይም ሺፍት ማድረግ ስለምፈልግ ከዘርፈ ብዙ የእድገት ፕሮግራም ነው የሚከተሉት። የእርሻ አለ፣ አርባን ትራንስፎርሜሽን አለ፣ የቱሪዝም አለ፣ የቴክኖሎጂ አለ። ይሄ እንግዲህ ትልቅ ፋክተር ነው። ካፒታል ክሪኤሽን ካፒታል አኩሙሌሽን ላይ ነው ፎከስ የሚያደርጉት። these are the two important factor for transformation እና እኔ የቆረቆዝ ነው የይታ ጉዳይ ነው። አሁን ከዛ ዲፓርቸር ያረጋን ያለነው ማይንድ ሴት ነው። ይሄን ደግሞ አይዲዮሎጂ ማድረግ አለብን። የህዝቡ አይዲዮሎጂ፣ የታጋዮች አይዲዮሎጂ፣ የቢሮክራሲው አይዲዮሎጂ ማድረግ አለብን። የመፍጠር የመፍጠን ሰርቪስ የማድረግ ይሄን ካረግን ትልቅ ነገር ማድረግ እንችላለን የሚል ነው። ሌላው እኔ ኦብዘርቭ አረግ ያለው እዚህ ውስጥ ያላችሁትን ኦልሞስት ከሁላችሁም ጋር በቅርበት እንደ ጓደኝነት ነው የምናወራው። በጋራ ያለን ነው የሚበዛው። ከዲፈረንሱ ይልቅ በጋራ ያለን ነገር ይበዛል። but at the same time ኮንፍሊክት መንገባበት ምክንያት maybe time was done deliberation ጠቅላይ ሚኒስትሩ እሳቸው አጠገብ ስለነበርኩ ያበር ያልተከፈለለት ሰው አልነበረም። እዛ ቤት ያልመጣ ፖለቲካ መሪ እዛ ያልመጣ የሃይማኖት መሪ አልነበረም። but ያንን ኦፖርቹኒቲ የተጠቀመ አለ ያልተጠቀመ አለ እና እኔ ትልቅ ተስፋ ነው የሚታየኝ። ትልቅ ስቴት ትራንስፎርሜሽን ነው እየዞረ ነው ይዞራል። ኢትዮጵያ ትቀየራለች የሚላለኝ ሁላችሁንም ስላገኘኋችሁ ደስ ብሎኛል። አመሰግናለሁ።